እሺ በእስራኤል ታሪክ ታቦት ከሰማይ ሳጥን አልወረደም። በእስራኤል ታሪክ እግዚአብሔር ሙሴን ስራ አለው፣ የጽላቱን ማስቀመጫ ስራ አለው እንጂ ከሰማይ ሳጥን አልሰጠውም። ከየት መጣ ታሪክ? በጣም ጥሩ። ይሄ በሙሴ ዘመን ነው የተከሰተው ነው ያለ አሁን ያነበብከው ምዕራፍ? አዎ። ታዲያ ለሙሴ የተሰጠውን አላልከኝም እንዴ? ጣሉትና ሙሳ ከአንድ ላይ ነበሩ? ኖ ጽላቱ ታቦቱ ከየት መጣ ስል ለመጀመሪያ ጊዜ ለሙሳ ነው የተሰጠው። ለመጀመሪያ ጊዜ ስለመጣበት ሐሳብ ነው እያወራን የነበረው ወይንስ በጣሉት ጊዜ ስለተከሰተው ሐሳብ ነው እያወራን የነበረው? ታቦቱ ከየት ለመጀመሪያ ጊዜ ለማን ተሰጠ ስል ለማን አልከኝ? ከዛ በኋላማ ከነሱ ተወሰደ፣ ለሙሴ ተሰጠ፣ ከዛ ተወሰደ ምናምን። አንዴ ቆይ፣ ለማን ተሰጠ አልከኝ? ቅድም ስትመልስልኝ መዝሙራ ለማን ተሰጠ አልከኝ? እንደ ሌሎቹ ተወያይ ባታደርግ ደስ ይለኛል። ለማን ተሰጠ አልከኝ? አቡ መሐመድ ነገርኩ፣ ቅድም ጀምሬ በተደጋጋሚ ነግሬያለሁ። ለሙሴ ነው የተሰጠው። በነገራችን ላይ መጽሐፍ ቅዱስን የሚመስል ታሪክ አጠብቅ። ቁርአን ላይ አንዴ አቡ መሐመድ መጽሐፍ ቅዱስ ላይ ስራ ካለው ቁርአን ላይ ደግሞ ስራ የሚል ነገር አትጠብቅ። ስለዚህ እኛ መጽሐፍ ቅዱስ ልክ አይደለም ብለን ነው እየሞገትን ያለ ነው። ሰርቶ ነው የሰጠው። አላህ ሳጥን ሰርቶ ነው የሰጠው። ሳጥን ሰርቶ ነው የሰጠው። ምን ማለት? ከሰማይ የተሰጠው ለሙሳ ሳጥን ነው የወረደለት። ህግ ነው የወረደለተኝ። ይሄ በሳጥን እሱን እኮ እየነገርኩ እኮ ነው እንዴ። ምን በጣሉት ጊዜ ስለመጣው ነገር ነው አሁን እኮ እያወራህ የነበረው። አንተ አቀላቅለህ የተሳሳተ ሂደት ነው የሄድከው። ቆይ ለሙሳ የተሰጠው ሳጥን እንዴት ማውራት እንችላለን? መዝሙር ሻወራና ጨርስ፣ ሐሳብህን ደቂቃ ወስደህ ጨርስ። ከዛ በኋላ ደግሞ እኔ የራሴን ነገር አይደለም፣ እንደዛ አይደለም ላይ ነኝ። አቡ መሐመድ ታቡት ሳቅ ነው፣ ችግር የለውም። ዋናው መልስ እየመለስክልኝ። መሳቅ እኮ አሪፍ ነገር ነው። ሳቅ ለጤና መልስልኝ። ለሙሳ የተሰጠው ታቡት ነው ወይስ ሉን የተሰጠው? ወይ መዝሙር ያሬድ መልስልኝ። ማሻአላህ መልስልኝ። ገርሞኛል በጣም የምር። እኔ እንደዚህ አልጠበቅኩም ከአንተ። ሌሎቹ ያረቁ አይገርምም፣ አንተ ጋር ግን እንደዚህ አይነት ነገር አልጠበቅኩም። ምንም ችግር የለው መልስልኝ። እስኪ ቅድም ተፍሲር ኢብኑ አባስ ብላ ያነበብክልኝን አንዴ ትከፍትልኝ። ለሙሳ የተሰጠው አቡ መሐመድ አንዴ ተፍሲር ኢብኑ አባስም ሆነ ተፍሲር ኢብኑ ከሲር ብለህ ቅድም ያነሳህልኝን አንቀጽና ና ቆይ መዝሙር አሁን እንደዚህ ነው የምታወራው። የከፈትከውን ተፍሲርና የጠየክበትን ቁርአን ክፈተው። ስማኝ መጀመሪያ እየሰማሁ ነው። ስማኝ አትደጋግም። እየሰማሁ ነው። ስለዚህ የጠየክበትን ቁርአን አያት ክፈተው። መጀመሪያ ታቡት ከየት መጣ ስል የጠየክበትን የተነሳህበትን የቁርአን አያት ክፈተው። እያዳመጥኩ ነው። አንተ ብቻ ሳይሆን ማዳምጠህ እኔ ምንም አዳምጠኝ። ስለዚህ በደንብ እያዳመጥኩ ነው። አንተ ጥያቄ ያነሳህበትን የቁርአን አያት ክፈተው። ስለ ሙሳ ነው ስለ ጣሉት ነው የሚያወራ? ክፈተው። ጥያቄ ያነሳውን ለምንድን ነው? ጥያቄ ምን ነበር? ጥያቄውን እርሳው። መጀመሪያ የጠየቅበትን የቁርአን አያት ክፈተው። ጥያቄን ከቁርአኑ ላይ እናነበዋለን። በቀጥታ ክፈተው። አንተ የጠየቁ ጥያቄ ምን ነበር? ክፈተው። መዝሙረ ጥያቄን የምነግርህ ቁርአኑን ስትከፍተው ነው። ጥያቄን ንገረኝ። ጥያቄ ምንድን ነው ንገረኝ። ጥያቄህን ደግምልሃለሁ። የጠየቅበትን መነሻ የቁርአን አያት ክፈተው። ጥያቄን ንገረኝ። ጥያቄህን የምነግርህ የቁርአን አያቱን ስትከፍተው ነው አልኩ። ከዛ አትነግረኝም? ክፈተው። ከዛ በፊት አልነግርህም። ለምን? ተገቢ ያልሆነ ሂደት ስለሄድ ክፈተውና ቁርአኑን ያወራ ነው ስለ ጣሉት ነው ስለ ሙሳ የሚለውን ነገር አሳይቼ ጥያቄህን እነግርሃለሁ። ጥያቄ ምን ነበረ? እንድም ትልቅ ሰውነ ቁርአኑን ክፈተውና የጠየክበትን ቦታ ከፍተን አይተን አንተ የጠየከው ስለ ሙሳ ነው ስለ ጣሉት ነው የሚያወራው የሚለውን ነገር አሳይቼ ጥያቄን ደግምልሃለሁ። ክፈተው ነበረ። ጥያቄን ነገር አስታውሳቸው፣ ንገራቸው። ክፈተው፣ እነግራቸዋለሁ። ክፈተውና ከአነሳኸው የቁርአን አያት ተነስቼ ከዛው ጋር አያይዤ የጠየቀውን ጥያቄ እነግርሃለሁ። እሺ ጥያቄን ንገራቸው። ጥያቄን ቁርአኑን ክፈተው። ቁርአኑን ክፈተው። አልከፍትም። ጥያቄን ንገራቸው። እሱ ነዋ ችግር የለውም። አንተ ለምን ምን እንዳደረክ ስለሚታወቀው ማለት ነው። በዚህ መልኩ መወያየት ተገቢ አይደለም። አይመጥንም። ከባድ ነው። ጥያቄው ምን ነበር? ነገርኩህ። ጥያቄን እነግርሃለሁ። የምነግርህ ግን የተነሳህበትን ቁርአን ከፍተህ የከፈትከው ቁርአን የሚያወራው ስለ ሙሳ ነው
ስለ ጣሉት ነው የሚለውን አሳይቼ ቀጥታ ደግሞ ጥያቄህን እነግርልሃለሁ። ኦኬ እኔ ስለ ጣሉትም ስለ ሙሳም አይደለም ጥያቄ ምንድነው? በደንብ አድርገህ እንደዛ ነው ያነሳው። ጥያቄ ምንድነው? ጥያቄ ንገራቸው፣ አስታውሳቸው። ከሰማይ ሳጥን መጥቶ ጣሉት በር ላይ ተቀመጠ የሚል ጥያቄ አንስተህ ስንወያይ ቆይተን ለሙሳ ዘመን ጣሉት እንትን እስከ ሰማይ እንትን ወረደለት የሚባል በእስራኤል ታሪክ የለም ብለህ ጥፍ ብለህ ያወራህ ይገባ። ስለዚህ ክፈተውና አንተ ነው ዋሻው ከፍተህ ያለውን ነገር ክፈተው መጀመሪያ ውሸትህን ልንገርህ አቡማም ጭራሽ ችግር የለም። አሁን እዚህ በኋላ ዋሽታል ብትለኝ ምን ብትለኝ የምሬን ነው የምልህ። መዝሙረ ከአንተ የሚወጡ ቃላቶች አይከብዱኝም አይገርሙኝም። ስለዚህ ክፈተው የቁርአን አያቱን ከዋሸህ አሁን አንተ ባልዋሽም ራሱ እንደዛ እንደምትል አይቻለሁ። አሁን እኔ የምሬን ነው ቢግ ሪስፔክት ፎር ዩ። አሁን ያ ነገር የለም። ስለዚህ ክፈት ቁርአኑን የጠየቅበትን ታደርገኝ አይደለም የምፈልገው እውነትን መናገር ነው። እውነትን የያዘ ሰው እኮ ሰው ሳይወድም ሪስፔክት ያደርገዋል። የሚገርም ጥያቄን ስማኝ። እኔ ሪስፔክት አልፈልግም። ይኸውልህ አቡማም ሪስፔክት አይደለም እኔ የምፈልገው እውነቱን። ካልፈለክ ቁርአኑን ክፈተው አባቴ። እውነታውን እንዲጋለጥና እውነታውን እንዲነገር ከሆነ የፈለከው የጠየቅበትን መነሻ የቁርአን አያት ክፈተው። ጥያቄ ምን ነበር? ከፍተው አንብበን። ስለ ሙሴ ከሆነ እኔ ውሸታም ነኝ፣ ስለ ጣሉት ከሆነ አንተ ውሸታም ነህ። ክፈተው። ጥያቄ ምን ነበረ? ጥያቄን እንድነግርህ የተነሳህበት ጥያቄ ጠይቃለሁ ብለህ ያነሳኸው የቁርአን አያት አንቀጹን ክፈተው እያልኩ ነው። ጥያቄ ምን ነበረ ንገረኝ። ጥያቄ ንገራቸው። ለመጨረሻ ጊዜ ነው ምነግርህ። ችግር የለውም። ጥያቄ ንገራቸውና እከፍትልሃለሁ። ቁርአኑን ክፈተው፣ ቁርአኑን ክፈተው፣ ይነበብ፣ አንብበን ተፍሲሮችን ሁሉ የከፈትክበትን ቦታዎች ክፈተው። ከዛ በኋላ ያንተ ጥያቄ ምንድን ነው የሚለውን ነገር እነግርሃለሁ። አቡ መሐመድ ጥያቄን ካልነገርከኝ አልከፍትልህም። ትረስት ነው። እኔም አልነግርህም። በቃ ችግር የለውም። ይቆማላ ውይይቱ። ምን ችግር አለው? በቃ ምንም እኮ ችግር የለውም። ምክንያቱም ጥያቄን ካልነገርካቸው እኔ አልከፍትልህም፣ አንተ ደግሞ ክፈት እያልክ ነው። ስለዚህ ምንም ችግር የለውም። እሱ ነው ዋናው። በቃ የሰማ ሰው ለሰማ ሰው ሰጥተናል። ሌላ ሙስሊም ካለ ታቦት ላይ ጥያቄ አለኝ። ያሬድዬ ሜቢ ጥያቄውን ረስቶት ሊሆን ስለሚችል እንደዚህ አይነት ነገር ሊያጋጥም ስለሚችል ጥያቄውን አንተ የአንተን ጥያቄ ንገረንና ሰውትን ካለ ባረሰውትን ምንም ማረሰው ችግር የለውም። አቡ መሐመድ ምንም ማረሰውትን ካሌብዬ ችግር የለውም። ሌላ አቡ መሐመድ ሚውት አድርግና ጥያቄ ላሶላል። ችግር የለውም። አንተ ሚውት አድርግልን። ጥያቄ ከሌላ ሙስሊም ግቡና ታቦት ላይ ጥያቄ አለኝ። አቡ መሐመድ ስላልተስማማን ታቦት ላይ ጥያቄ ስላለኝ ግቡ። ጥያቄ ታቦት ላይ ነው። ታቡት ወይም ታቦት የሚመልስልኝ ሰው ካለ ሙስሊም ይግባና ይኸው የጠየቁ ነው ጥያቄን። ታቡት ወይም ታቦት ላይ ጥያቄ አለኝ። ሙስሊሞች እንዴት ናችሁ? እሺ መሐመድ ሰላም፣ እንዴት ነህ? አለን። አቡ መሐመድ ሰላም አለይኩም። እሱ ምን ማያውቁትን ነፈለጋችሁ? ማያውቁትን ነፈለጋችሁ። እሱን ለምን አይመልስላችሁም? ቁርአን አከፍቱለት። መሐመድ አቤት። እሺ ጥያቄ ታቦት ላይ ነው። ስማኝ፣ ያው አለ አቡ መሐመድ እዚህ ይቀመጥ፣ ችግር የለብኝም። ልመልስልህ እያለ እኮ ነው። ማያውቁትን ነው የምትፈልገው? አንዴ ስማኝ፣ ልትመልስ ነው የገባው አንተ? አይ አቡ መሐመድ እያለ እኔ ልመልስልህ ነው የምፈልገው። እሱ ሮቦት ይመስላል። እኔና እሱ ስላልተስማማን ያንኑ ጥያቄው ሲጠይቁት ጥያቄ አንተን ጠይቃለሁ። አይ እሱ ካልተስማማ ከኔ ጋር ልትስማማ አትችልም ብራዘር። በቃ ሌላ ሰው የሚስማማ ሰው የምጠይቀው ሰው ይገባ። ውረድ ከፈለክ እኮ አንቀጹን ክፈትለት ያሁኑን ካልፈራ በቃ ውረድና ሌላ ሰው ጋር ላውራ። ችግር የለውም። خلاص ማሰላማ ማሜ እንውረድ። ቻው። እሺ ማሰላማ አቡ መሐመድ ኧረ በእናትህ ቀረበል። ቆይ ችግር የለውም። ካሊብዬ ለምን መሰለህ ጥያቄን ገብቶታል። ጥያቄ ምን ምክንያት የጠየቁት እኔ ታቡት በእስልምና ታቦት አለ ወይስ የለም ነው ጥያቄ። ታቡት ምንድን ነው በእስልምና? ጥያቄ ይችላል። ያሬድዬ ምን እንደመሰለኝ ታውቃለህ? በጣም የሚመስጠኝ የምርመራ ጋዜጠኛ አለ አይናችን የሚለው ፕሮግራም ላይ እዛ ላይ የሚቀርቡትን በቃ አጭበርባሪዎች ሆኖ ቁጭ አለ እንዴ። ምንም እኮ ልክ ጋዜጠኞቹ የሚያፋጡበት አይነት መንገድ ነው ያፋጠጥከውና በቃ በጣም ሲጨንቀው ነበረ። ጌታ አስወጣው።
እሺ እኔ ሙስሊም ያላችሁ ካላችሁ ታቦት ላይ ጥያቄ አለኝ። እኔ ሙሳ ላይ ጣሉት ላይ አይደለም ጥያቄ ታቦት ላይ ነው። ታቦት ወይም ታቡት በእስልምናው አለ፣ ቁርአን ውስጥ አለ። ይህ ታቦት የት ሄደ? መጀመሪያ እንዴት መጣ ነው ጥያቄ። የሚመልስልኝ ሰው ካለ ይኸው እየጠበኩኝ ነው። አብዱራህማን አቤት። ሰላም ነው? እንዴት ናችሁ? እንኳን በሰላም መጣ። እንኳን በደህና ቆያችሁ። በእስልምናው ታቡት ምንድን ነው? ታቦት የምል ከየት ነው ያገባው? ቁርአንና ከሐዲስ ነው ያገኘው። እኔ ቁርአን ነው። እሺ ክፈተው። ታቡት እንዳለ ታውቃለህ? ክፈተው በቁርአኑ ላይ። እሺ ጥሩ። ሱራ 2:248 ያው ሱራ 2:248 ያ መሰለ ነብያቸው ለነርሱ የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉት ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ትሆኑ በዚህ እርግጠኛ ነው ይላል ቁርአኑን። ስማ አረብኛውን من ربكم وبقية وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة በአረብኛ ታቦት ምን ማለት ነው? ማለት ትርጉሙ ነው የፈለከው አንተ? ትርጉሙ ነው አማርኛ ሲቀየር ነው እሱ ነው የፈለኩት። ሳጥን ነው የሚለው። ይሄ በጣም ጥሩ። ይህ ታቦት ለማን የተሰጠ ነው? ለመጀመሪያ ጊዜ። እሺ ይሄን ቁርአን በዚህ ተንተርሳ አይደለም የጠየቀው። ይሄን ቁርአን አባል መልስልኝ ፕሊዝ። ይህ ታቦት ለማን የተሰጠ ነው? አቡ መሐመድ ክፈተው ሲል ይሄን አያት ለምን መክፈት እምቢ አልከው? አብዱራህማን ተይ መልሱን ትመልስልኛለች አትመልስልኝም? ታቦቱ መልስ ከፈለክ ለማን የተሰጠ ነው? ማብራሪያው አይደለም። እሺ ማብራሪያው አይደለም የምፈልገው። ተረጋጋ ያሬዶ ተረጋጋ። እሺ መልስልኝ ፕሊዝ። አቡ መሐመድ ሲጠይቅ እዚህ ጋር ክፈትልኝ ብሎ ሲጠይቅ መልስ የለህም? መልስ የለህም ወንድሜ? መልስ ትፈልጋለህ አይደለም? ያሬዶ ሞዝሮ ያሬድ እየጠበኩ ነው። መልስ መልስልኝ። እሺ እዚህ ጋር ክፈተው። በዚህ ተንተርሰህ ጠይቀኸው ይሄን ክፈተው አያቱ ላስረዳ ሲል ለምን እምቢ አልከው አቡ መሐመድ? እሺ አብዱላሂ አለ መልስ መልስልኝ። ሰው ለምን አትገቡ? ምን ሆናችኋል እንዴ? ወንድማችሁ የጠየቁት ጥያቄ የጠየቁት እኮ ወንድማችሁ የጠየቁት ይሄንን ነው። ታቦቱ ለማን ተሰጠ መጀመሪያ? እንዴ እኔና እኮ አቡ መሐመድ እኮ ረጅም ሰዓት እኮ አውርተናል። ርዕሴ ምንድን ነው ስለው ርዕሴን ትቶታል እሱ። ለዛ ነው ርዕሴን ነገር ቢድርቅ ያልኩበት። ይኸው ከፈትኩላችሁ ለእናንተ መልሱልኝ። እንዴ በያ ሰላም ብያ እግዚአብሔር ይመስገን። ሙስሊም ነው እንደኔ? ኦርቶዶክስ ነኝ። ያሬዳይ አንድ ጊዜ ካለ ማውራት እንችላለን። ታስጠኛሉ ወይ? በኋላ ላይ ልግባ። በኋላ እሺ ፕሊዝ። ይቅርታ በጣም እሺ። ኖርማል እንትን ልክልና እሺ በኋላ እንገናኝ። እሺ ሙስሊሞች ካላችሁ መልሱልኝ። ጥያቄ አቡ መሐመድንም እናንተንም የጠየኳችሁ ጥያቄ አንድ ነው። እሱ ምንድን ነው? ይሄ ታቡት ለማን ተሰጠ መጀመሪያ? ይሄ ታቡት ለማን ተሰጠ መጀመሪያ? ከዛ ደግሞ የት ነበረ? ከዛ ደግሞ መላእክት ተሸክመው እየወረዱት ነው። ከየት ነው እየወረደ ያለው? ተፍሲራቶቹንም አየን። ጭራሽ ታቦት ውስጥ የነቢያት ስዕል አለ ይላል። ጭራሽ ታቦቱ ላይ በወርቅ የተለበጠ የሰዎች ምስል አለበት ይላል። ታቦት ውስጥ የሙሳ ጫማ አለበት ይላል። ታቦት ውስጥ የአሮን ጥምጣም አለበት ይላል። መላእክት ተሸክመው የሚወርዱትን ይላል። ይህ ታቦት ከየት መጣ? ለማን ተሰጠ መጀመሪያ? አይ ለሙሳ ነው የተሰጠው የምትሉ ከሆነ ፐርፌክት፣ ግን ልትጋጩ ነው። ከእስራኤላውያን ታሪክም ከታልሙዱም ከሁሉ ልትጋጩ ነው። ምክንያቱም ለሙሳ ይቅርታ፣ ለፔፕሲ ሰላም ብያ ፔፕሲ ነው የሚለው ፔሲ
መልስ መመለስ እኮ ቀላል ነው። የእናንተ መጽሐፍ ነው የማነበው። ኦኬ ታቡት ይላል። ይሄ ታቡት የት ሄደ? የት ነበረስ? መጀመሪያ ለመጀመሪያ ጊዜ ለማን ተሰጠ? እስልምናው እዚህ ጋር ስህተት ሰርቷል። ትልቅ የታሪክ ስህተት። ምን ታቦቱ የተሰጠው ለሙሳ ነው ካላችሁ ለመጀመሪያ ጊዜ፣ ምክንያቱም የሚለው ምንድን ነው? ከጌታቸውን እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉትም ይላል። ስለዚህ ለሙሳና ለአሮን ተሰጥቷል ማለት ነው። ይሄ ለመጀመሪያ ጊዜ ለሙሳና ለአሮን ከተሰጠ በእስራኤላውያን ታሪክ በታልሙዳቸውም ለሙሴ የተሰጠው ጽላት ነው፣ ሕጉን የተሰጠው እንጂ ታቦትን የሰራው ሙሴ ነው። እግዚአብሔር ታቦትን ስራ ብሎ ለጽላቱ ማስቀመጫ ታቦትን ስራ ብሎ ታቦትን የሰራው ሙሴ ነው። እስልምናው ግን መጣና ምን አደረገ ማለት ነው? ያ ታቦቱ እና ሉህ ነው ያለኝ ቅድም፣ ጽላቱ ካህን ላይ የተሰጠ ነው አለ ማለት ነው። የሌለ ታሪክ ቁርአን ውስጥ የመጣው ከየት ያመጣችሁት ይሄንን? እሺ ሙስሊም ነው የገባኸው? ይቅርታ አረበኛ ስለማላነብ ነው። አረበኛ ጽሑፍ ያለው ሰው ሀያት ወርዳለች። ሙስሊም ነበረች። እሺ አሱ ወይ ሰላም እንዴት ነህ? አሎ አልሐምዱሊላህ። እንዴት ነህ? እሺ ሙስሊም ነህ? አዎ። እሺ ታቦት ምንድን ነው? ታቦት ምንድን ነው? ታቦት እናንተ ነው የምታመልኩት ነው? እሺ ሱራ 2:248 አንብበው ታውቃለህ? እንዴ አልተነገራችሁምና ቁርአኑን አላነበባችሁትምና ለምን ነው የምትሰድቡኝ እንዴ? ሀሱ አለ ወይ ጉድ! እሺ መልሱልኝ እንጂ እኔ ስደቡኝ ይስፋኝ፣ ግን እንዲያው መልሱልኝ። ወይ ካላነበባችሁት ደንግጣችሁም ከሆነ ኦኬ ጎሄድ ያስተምሯችሁ። ከዚህ በኋላ ጠይቁ። ሱራ 2:248 ይኸው የንግስናው ምልክት የጌታችሁ የሆነ እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሊመጣላችሁ ነው። ሳጡ ሊመጣላችሁ ይላል። ማነው ደግሞ የሚያመጡት? መላእክት ተሸክመው ነው የሚያመጡት ይላል። ተሸክመው የሚያመጡት ከየት ነው የሚያመጡት? የት ነበረ? እሺ አብዱራህማን አቤት አቤት ይሰማል? ይሰማል። እሺ ታቦት ምንድን ነው በእስልምና? ሳጥን። ለማን የተሰጠው ያ ሳጥን ለመጀመሪያ ጊዜ? ከመጽሐፍ ቅዱሱ ጋር ማች ካላረጋ ከታሪክ ጋር ስህተት አለበት እያልክ ነው? እኔ እሱን ተውና ለማን የተሰጠው ነገር ለማን የተሰጠው? አይ ከዚህ ስታነጻጽረው እየሰማው ነው እኮ። ይቅርታ ችግር የለውም እሱ በኋላ ነው የሚነጻጸረው። አሁን ለማን የተሰጠው መልስልኝ። ለጃሉት ለማን? ለማልኪን ስማ የዚህ መልስ ነው የምፈልገው አይደለም ዝርዝሩ ታቦቱ ለመጀመሪያ ጊዜ ለማን የተሰጠው? ሳጢኑ በላ ወደ አማርኛ ስታወራ አረብኛው ታቦት አረብኛ ከዳ አንብበው ሙሉ እሺ አንብበው አረብኛው ከቻልክ አንብበው ራስህ ድምፅ አንብበው የኔ ድምፅ አያምርም አልችልበትም እሺ ታቦት የሚለው እዚህ ላይ ያሳየኝ በአረብኛው ውስጥ ቃሉን ምን ይሰራልኛል ለምንድን ነው ማትመልሰኝ ታቦቱ የሚለው ታቦት ምንድነው አልከን ሳጢን ነው አለ በቃ ሌላ ምንድን ነው የምፈልገው እሺ ለማን የተሰጠው ለመጀመሪያ ጊዜ ያሳተን
ታሪኩን ገና አጠነላለሁ። በቃ ታሪኩን እሺ መላእክት የሚሸከሙት ነው ይላል። አየኸው ቁርአኑ ላይ ተሸከሙት ወይ መላእክት የሚሸከሙት ነው ይላል። ከዛ ቀጥሎ ያለው እስቲ አያው አንብቡ። ተሸክመው ሳጥኑን ያመጣላቸው ይላል። ይኸውልህ መላእክት የሚሸከሙት ሳጥኑን ሊመጣላቸው ይላል። ተሸክመው ሳጥኑን ሊያመጡ ይላል። ችግር የለውም እነሱ የሚሸከሙት። ከዛ ያለው ቀጥሎ አንብቡ። ከየት ነው እየተሸክመው የሚያመጡት? አብዱራህማን ከየት ተሸክመው ያመጡታል ይላል። አንተ እንዴት ነው ተረዳው? እኔ የምረዳው መላእክት የሚሸከሙት ነው ይላል። መላእክት ከየት ነው የሚያመጡት ተሸክመው? ወይ ጉድ! አንተ ደግሞ ምንም አታውቅም። ዝም ብለህ ተናደህ ነው የገባው። በቃ በደምብ ተፍሲሩንም ምናምንም አይተውና እሺ ፕሊዝ ወንድም አለ ፌት ፈቲ ነው የሚለው ፌት የሚለው ፈቲ ነው። እሺ ፈቲ ነው ለማለት ነው እንዴ? እሺ ፈቲ ያለሽ ፋጤ ነው እንዴ? ፋጤ ኦኬ። ፋጤ ሰላም ሙስሊም ነሽ? እሺ ታቡት ምንድን ነው በአረብኛ? በአረብኛ ታቡት ይለዋል። ስተረጎም ሳጥን ኖርማል። እሺ ያ ሳጥኑ መላእክት የሚሸከሙት ነው ይላል። አዎ ይላል። ችግሩ ምንድን ነው? መላእክት የሚሸከሙት ሳጥኑ ውስጥ ሳጥኑ ምን ስለሆነ ነው? እኔ በደንብ አልተናገርኩም። እዛ ጋ ይላል የሚሸከሙት ይላል። ሳጥኑ ለሙሳና ለአሮን እንዴት ደረሰ? እስቲ ንገሪኝ። አላውቅም እሱን። በቃ ወይ ታዲያ ማጥናት ነው አታለም። ይሄን ስታዩ እያወራ ያለው ስለ ታቡት ነው፣ ወይም ለሙሳ ስለተሰጠው ሳጥን በውስጡ ደግሞ ህግ ስላለበት ነው እያወራ ያለው። በሲና ተራራ የተሰጠው ህግ ትዝ ይልሻል? በቃ ያንን ነው ይዞ የመጣው። ከመጽሐፍ ቅዱስ ላይ ያለውን ታሪክ ነው ለመውሰድ የተሞከረው። ግን ምን ልዩነት ተፈጥሯል እዚህ ጋር? እኔ አሁን ለመውሰድ ያልኩት ለምን መሰለሽ? አንድ ፈጣሪ ነው ያለው። አይ ይኸውልሽ ለምንድን ለመውሰድ ያልኩበት ምክንያት ይሄ ታሪክ የተፈጸመው በታውራት ነው አይደለ? በቶራ ነው አይደል? የሙሳ ታሪክ በምንድን ነው ያለው? በቶራ አይደል ያለው? የቶራ ታሪክ መጽሐፉ አላችሁ እጃችሁ ላይ እናንተ? አምላክ ነው የሚተርከው ለኛ። መጽሐፉ የት አለ? አቤት እኛ መጽሐፉ አለን። ዘጸአት ዘፍጥረት ብለን ይኸው አለን። ስለ ታቦቱ የሚያወራው ክፍል ዘጸአት ላይ አለ። በደንብ ያዘው። ምንድን ነው ታዲያ ችግሩ ምንድን ነው? ማለት ካለ ምን የዚህን ተፍሲር አንብበሽዋል? ከአምላክ የመጣ የዚህን ተፍሲር አንብበሽዋል? ካላነበብሽው ለምን አንብቤ እመጣለሁ? ለምን እስኪ አንተ አንብበሽዋል? የዚህን ተፍሲር እኮ ከመጀመሪያው ታቦት ሳጥን ነው መላእክት ተሸከሙት ይላል። አዎ ተሸከሙት። ችግሩ የት ነበረ? ምንድን ነው? ከየት ተሸክመው የሚያወርዱት? ምኑ ታቦቱን እኮ ተፍሲሩ ማየት ነው። አንተ ከታችን ከላይ ያለው ነገር ማንበብ እኮ ታውቂያለሽ። ተፍሲሩ ከየት ነው ይላልሽ? ንገረኝ እኮ አንብበው እና አንተ ጥያቄ ምንድን ነው? እንዴ ካወቅሽ ነው አትነግሪኝ? በተፍሲር አላውቅም አልኩ አታውቂም። በጣም ጥሩ። ይኸው ተፍሲር ላምጣልሽ። ከተፍሲር እንዲያውም ከምን ላምጣልሽ? ተፍሲሩ እንደው የሚላ መሰለሽ? ለምሳሌ አልጀላላይን ይኸው ምን ብሎ ይፈታዋል መሰለሽ? የነቢያትን እሺ የምታውቁ ሰዎች ግቡ ፕሊዝ። እኔም እንዳልደግ የምታውቁ ሰዎች እዚህ ላይ ጥናት ያደረጋችሁ ሰዎች ተፍሲሩን አወቃችሁ ያያችሁ ሰዎች ግቡ። እንዲሁም ውስጡ የነቢያትም ስዕል አለበት ይላል። ይኸው የነቢያት ስዕል አለበት ይላል። እንዲሁም ለማን የተሰጠ ይላል? ለአደም የተሰጠ ይላል ጭራሽ። እንዲሁም ይኸው ይሄ አልጀላይ እንደፈሰረው ይላል።
a chest containing image of prophets የነቢያቱ ፎቶ ስዕል ያለበት ውስጡ። እስልምና እንግዲህ በስዕል አታምኑም፣ ግን አልጀላላይን ግን ይላል ውስጡ የነቢያት ስዕል ነበረበት ይላል። ምን ውስጥ? ታቦት ውስጥ፣ ሳጥን ውስጥ። ከዛ ደግሞ ለአዳም የሰጠውን ይላል ለመጀመሪያ ጊዜ አላህ ለአዳም የሰጠው ሳጥን ነው ይላል። which is handed to them ከዛ በኋላ ለእስራኤሎች የተሰጠው ይላል ደግሞ until the Amalekites seized from the in battle አማሌቃውያን በምርኮ በጦርነት አሸንፈው እስራኤሎችን ከነሱ ወሰዱባቸው ይላል፣ ቀሟቸው ይላል። ምኑን? ይሄ ታቦቱን። they used to commence fighting invoking it before the enemy and marching behind it ይላል። ይሄን ታቦቱን ተሸክሙ ይወጡና ለጦርነት ጊዜ በፊት ለፊት ይዘው ይወጡና ጠላቶቻቸውን ድል ያደርጉ ነበር ይላል። ይሄ ሁሉ ከመጽሐፍ ቅዱስ የተወሰደ ነው፣ የተቆረጀ ነው። ይሄ ሁሉ ትዝ ይላችኋል አይደለ? እስራኤላውያን ታቦት ተሸክሙ ይወጣሉ፣ ድል ያደረጉ ነበር። ይኸው ያችሁ ቃል በቃል እዚህ አለች። ምን ምትል? they used to commence fighting invoking it before their enemy and marching behind it ታቦቱን ይዘው ወደ ጦርነት ይወጣሉ፣ ከዛ ያሸንፉ ነበር ይላል። as well as experience peacefulness in his presence ታቦቱ በማከላቸው እያለ ሰላምና በረከት ከነሱ ጋር ነበር ይላል። ፒስፉልነስ ነበር ይላል። as God says አላህ እንዲህ እንዳለ there is a spirit of peace reassurance of your heart from your Lord ይኸው ለእናንተ በዚህ በታቦቱ ምን አለ? የእኔ ሰላም አለ ከእናንተ ጋር፣ የእናንተ ደህንነት የተጠበቀ ነው ይላል። and remnant of what the forks of Moses and the fork of Aaron left behind ይላል። ለእናንተ የሰላማችሁ ማራገጫና የሰላማችሁና የሪአሹራንስ ኦፍ ዩር ሄርትስ የልባችሁ ማረፊያ የሆነው የሙሳና አሩን ትተውት ከሄዱት ቅርስ ይላል። ዌር ሞሰስ ፔር ሳንደርስ ይኸው የሙሳ ጫማዎች የሚገኙበት ይላል። ሁለት ጫማዎቹ ይሄ ሁለት የሳንዳር ጫማዎቹ ውስጡ ያስቀምጥበት ነበር ይላል። አስተውሉ። ሳጥን ውስጥ ያ ከሰማይ የወረደው ለአዳም የተሰጠ የተባለው ለመጀመሪያ ጊዜ አላህ ለአዳም ሰጠ የተባለው ሳጥን ውስጥ ከሰማይ ወረድ የተባለው ውስጥ ሙሴ ጫማውን ያስቀምጥ ነበር። ምን አይነት ቀልድ ነው ይሄ? ይሄ ሳጥን እኮ ሕጉን የያዘ ነው ተብሎ እኮ ነው የሚታሰበው። የሙሴ ሁለት ጫማ ነበረበት ይላል እና ደግሞ የአሮን ጥምጣም እና measure of kafis of the manna used to come down of them and the piece of the broken tablet ውስጡ ደግሞ የተሰባበረ ጽላቱን ነበረ ይላል። the angels bring it ይላል። ያው መላእክቶች ተሸክመውት መጡ ይላል። the circumstantial qualifiers referring to the subject of the verb ይልና የሆነ አረብኛ እንትላለን ባባለ they will come surely in that will be sign for you እያለን ለጣሉት የንግስናው ምልክት እንደሆነ ይናገራል። ይሄ አልጀላላይን ነው። ኦኬ ወደ ኢብኑ አባስ ሲመጡ ደግሞ ጭራሽ በወርቅ የተለበጠ የሰው ፊት ያለበት ታቦቱ ላይ እንዳለ ደግሞ ይናገራል። ያው golden color in the form of human face ይላል። በወርቅ የተቀባ ወይም በወርቅ ያለ የሰው ፊት የሚመስል ነገር ታቦቱ ላይ አለ ይላል ተቀርጾ። ይሄ እንግዲህ በመጽሐፍ ቅዱሳችን በኦሪት ዘጸአት እንደምታነቡት ሙሴም ከተቀጠቀጠ ወርቅ ኪሩብን ሰራ የሚለውን ማለት ነው። ይኸው ኦሪት ዘጸአት እንዲሁም ላሳያችሁ ምዕራፍ 25 ቁጥር 19 ከስሬት መክደኛውን ጋር አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርገ በአንድ ላይ ትሰራዋለህ። ኪሩቤልን ክንፎቻቸውን ወደ ላይ ይዘረጋሉ፣ የስሬት መክደኛውንም በክንፎቻቸው ይፍናሉ፣ ፊታቸውም እርስ በርስ ይተያያሉ። የኪሩቤል ፊቶቻቸውም ወደ ስሬት መክደኛው ይላል። ታቦትን ስራ ብሎት ሙሴ ታቦትን እየሰራ እግዚአብሔር የነገረው ነው። ቁርአኑ እናመጣና ምን አደረገው? ያው ተፍሲሩ በወርቅ የተለበጠ የሰው ፊት ያለበት ይላቸዋል። ይሄ ሙሴ የሰራውን ታቦት ወስዶ ማለት ነው። በእስልምናው በክርስትናው ታቦትን የሰራው ሙሴ ነው። ሕግን የሰጠ ደግሞ እግዚአብሔር ነው። ጽላትን የሰጠ ለጽላቱ ማስቀመጫ ሙሴን ታቦት ስራ አለው በክርስትናው። በእስልምናውስ ሙሳ ጠቅላላ ሳጥኑንም
ጽላቱንም ከአላህ የተቀበለው። ደግሞ ለመጀመሪያ ጊዜ ማን ነበር የተሰጠው ይላል። ደግሞ ዝጋውት አደም ይላል። ለአደም የተሰጠው ይላል ጭራሽ